የሀገር መከላከያ ሰራዊት ከአፋርና አማራ ክልሎች ጥምር የጸጥታ አካላት ጋር በመሆን ከከባድ ውጊያ በኋላ የህወሓትን ወረራ መክቷል ሲል የጠቅላይ ሚኒስትር ጽህፈት ቤት ተናግሯል። የጠቅላይ ሚኒስትር ጽህፈት ቤት ዛሬ በሰጠው መግለጫ እንዳለው ኢትዮጵያውያን አሁን ያለውን ሁኔታ ለማምጣት ከባድ መስዋዕትነትን ከፍሏል። የተባበሩት መንግስታት የሰብአዊ መብቶች ካውንስል በኢትዮጵያ የሰብአዊ መብቶች ጉዳይ ላይ መወያየቱንና አቋም መያዙን መንግስት ያወገዘው ሂደቱ ከዚህ በፊት የተደረገን ምርመራ ዋጋ የሚያሳጣና የፖለቲካ ፍላጎት ያለው በመሆኑ እንጂ ኢትዮጵያ ውስጥ የተፈጸሙ የሰብአዊ መብት ጥሰቶች እንዳይመረመሩ ከመፈለግ እንዳልሆነም ተገልጿል። ኢትዮጵያ በቀጣይ በምታደርገው አገራዊ የምክክር መድረክ ህወሓት ስለመሳተፍ አለመሳተፉ አሁን መናገር እንደማይቻልም ተጠቅሷል። መግለጫውን የተከታተለው የአዲስ አበባ ወኪላችን ሰለሞን ሙጬ ተጨማሪ አለው። በጠቅላይ ሚኒስትር ጽህፈት ቤት የዓለም አቀፍና የዲጂታል ሚዲያ ኃላፊ ቢለኔ ስዩም በሰጡት መግለጫ መንግስት የሰብአዊ ድጋፎችን ማድረሱን መቀጠሉን ገልጸዋል። በአማራና አፋር ክልሎች የው ተግባር መቀጠሉንና ወደ ትግራይም 225 ተሽከርካሪዎች ምግብና ምግብ ነክ ያልሆኑ ቁሶችን ይዘው መቀሌ መድረሳቸውን ገልጸዋል። ህወሓት ትናንት ባወጣው መግለጫ ለድርድር ዝግጁ መሆኑን፣ ጦርነት እንዲቆም በኢትዮጵያና ኤርትራ ላይም የጦር መሳሪያ ዕቀባ እንዲጣል የተባበሩት መንግስታት ዋና ጸሐፊን ጠይቋል። በደብዳቤው ህወሓት ሰራዊቱን ከአፋርና አማራ ክልሎች በራሱ ፍላጎት ማስወጣቱንም ገልጿል። ይህንን በተመለከተ የመንግስትን አቋም የተጠየቁት ቢለኔ የህወሓትን አጀንዳ የሚያራግቡ ያሏቸው ዓለም አቀፍ መገናኛ ብዙሃንና ዓለም አቀፍ ማህበረሰብ የራሳቸው ድብቅ አጀንዳ እንዳላቸው፣ አሸባሪ ተብሎ የተፈረጀ ድርጅት መግለጫ ላይ ምላሽ መስጠት ብዙም ፍላጎት እንደሌላቸው ተናግረዋል። ሆኖም እውነታውን ለማወቅ ከተፈለገ ከሰሞኑ ጋሸናን ይዘናል ብለው እንደነበር የመሰረተ ልማት ውድመት መፈጸሙንና ወደ አዲስ አበባ ተቃርበናል ሲሉ የነበረውን መመርመር ለጉዳዩ ግልጽ ምላሽ እንደሚሰጥ ጠቅሰዋል። የሀገር መከላከያ ሰራዊት ከአፋርና አማራ ክልሎች ጥምር የጸጥታ አካላት ጋር በመሆን ህወሓት በአማራና አፋር ክልሎች ከተሞች ላይ ያደረገውን ወረራ በመመከት አስደናቂ ውጤት አግኝተዋል። ይህ ውጤት ባለፉት ሳምንታት በተደረገ ከባድ ውጊያ የተገኘ ነው። በቅርቡም ሰሜን ወሎንና ወሳኝ የሆነችውን ከተማዋን ወልዲያን ከህወሓት ሙሉ በሙሉ ማጽዳት ተችሏል። በሚያሳዝን ሁኔታ ግን ከህወሓት ወረራ በኋላ ከፍተኛ የህዝብና የመንግስት ንብረት ውድመት ታይቷል። በትምህርትና በጤና የሃይማኖትና የባህል እንዲሁም የገንዘብ ተቋማት ላይ ከፍተኛ ውድመት ደርሷል ያሉት ቢለኔ መንግስት ለዜጎች አገልግሎት ለመስጠት የሚገለገልባቸው ልዩ ልዩ ዶሴዎችም የውድመቱ ሰለባ ናቸው ብለዋል። የተባበሩት መንግስታት የሰብአዊ መብቶች ካውንስል በኢትዮጵያ የሰብአዊ ጉዳይ ላይ ተወያይቶ ከመወሰኑ በፊት በቅድሚያ ከዚህ በፊት በተባበሩት መንግስታትና በኢትዮጵያ ሰብአዊ መብቶች ኮሚሽን የተደረገ ምርመራን ማድነቅ በትግራይ ደረሰ ስላለው የሰብአዊ መብት ጥሰት የመጨነቁንም ያህል በአፋርና አማራ ክልሎች ላይ በህወሓት ስለተፈጸመው መጨነቅ ነበረበት ብለዋል። ያም ሆኖ ኢትዮጵያ ይህንን የተባበሩት መንግስታት ድርጅትን ውይይት ውድቅ ያደረገችበት ሁኔታ በተሳሳተ መልኩ ሊተረጎም አይገባም ብለዋል። መንግስት ጉዳዩን ውድቅ ማድረጉ በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት ፈቃደኛ አለመሆን በሚል ተደርጎ ሊተረጎም አይገባም። ምክንያቱም አሁን ሁኔታው እየታየ ያለው በዚህ ረገድ ስለሆነ ነው። ይልቁንም ኢትዮጵያ ውሳኔውን ከዚህ በፊት በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት በጣምራ የተከናወነውን የምርመራ ውጤትና ጥረት ዋጋ የሚያሳጣና የፖለቲካ ፍላጎት ያለው ነው ብሎ ነው የሚቃወመው። ቢለኔ ስዩም በመግለጫቸው ሀገራዊ የምክክር መድረኩ ገለልተኛ ነው ብለዋል። በሂደቱ ህወሓት ይሳተፍ አይሳተፍ እንደሆነም ተጠይቀው ነበር። አሁን ምላሽ ለመስጠት አስቸጋሪ መሆኑን ገልጸዋል። ያም ሆኖ ግን ማንኛውም የፖለቲካ መፍትሄ ፍትህን፣ ተጠያቂነትንና ውይይትን መሰረት ያደረገ ይሆናል ሲሉ መልሰዋል። ኢትዮጵያውያን አሁን ያለውን ሁኔታ ለማምጣት የተከፈለውን መስዋዕትነትና ህወሓትን ለመመከትና አሁን ያለውን ነባራዊ ሁኔታ ለማምጣት የነበረውን ፈተና ስለሚያውቁት ኢትዮጵያና ጥምር ኃይሏ የውጭ ማረጋገጫ አይፈልጉም። በንብረት ላይ ከፍተኛ ውድመት መፈጸሙን ያወሱት ኃላፊዋ የፌዴራል መንግስት ሰላምን የማስጠበቅ የግዛት አንድነትንም የማስከበር ስራውን በማከናወን ህወሓት የኢትዮጵያ ሰላምና መረጋጋት ስጋት መሆኑ እንዲያከትም ያደርጋልም ብለዋል በመግለጫቸው። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ህወሓት በአማራ ክልል ላሊበላ ከተማ በቆየባቸው ወራት የመንግስትና የግለሰብ ንብረቶችን ማውደሙን የከተማዋ ነዋሪዎችና ባለስልጣናት አስታወቁ።
በውድመቱ የተነሳም የመንግስት ስራን ሙሉ ለሙሉ መጀመር እንደማይቻልም ተገልጧል። የፖሊስ ጣቢያዎች፣ ማዘጋጃ ቤትና የመንግስት ተቋማት ስር ይገኙ የነበሩ ንብረቶችና ሰነዶች መውደማቸውንም ነዋሪዎች ተናግሯል። የክልሉ መንግስት በበኩሉ የገና በዓል በስፍራው ለማክበር እየተዘጋጀው ነው ብሏል። የመብራትና የውሃ ችግር ግን ቅድሚያ ሊፈቱ እንደሚገባ ነዋሪዎቹ ገልጧል። አለም ነው መኮንን ከባህር ዳር ተጨማሪ ዘገባ ልኮልናል። በቅርቡ ከህወሓት ኃይሎች ነጻ የወጣችው ላሊበላ ከተማ በርካታ መሰረተ ልማቶቿ የወደሙ በመሆናቸው ስራ ለመጀመር አስቸጋሪ እንደሆነ ከቦታው ለዶቼ ቬለ አስተያየት የሰጡ የከተማዋ ነዋሪ አመልክተዋል። ከተማው ስፋቱ ማለት ያው እነሱ ተገቡ በእነሱ ምክንያት ጀምሮ ብዙ ነገር ወድሟል። ገብቷን የመንግስት ተቋማት የሚባሉ በቃ ከግለሰብ ድረስ ያለው ነገር ብዙ ነገር ወዳድሟል። አሁን ለምሳሌ ወደ ላሊበላ አካባቢ ብዙ ስራ መጀመር አይቻልም። ስራ ብዙ ቢሮዎች ተቃጥለዋል፣ ዶክሜንቶች ተቃጥለዋል። ብዙ ዶክሜንቶች ፖሊስ ጣቢያዎች፣ መዘጋጃ አካባቢ እንደዚህ ምራለ ተቃጠለና ያው ሌላው ይመጣሉ። የመብራትና የውሃ ነገር ተካከለ ነገሮች ሁሉ ይስተካከላሉ ብያምኛል። የላሊበላ ከተማ አስተዳደር የባህል ቱሪዝምና ስፖርት መምሪያ ኃላፊ መሪጌታ መልካሙ አለሙ መሰረተ ልማትን በተመለከተ አጠቃላይ መንግስት ተቋማትን ሙሉ በሙሉ አውድሟል። ወረቀትም አልተናቀም። እንኳን ሌላ ነገር ቀርቶ ዶክሜንት የማጥፋት ስራ ነው የተሰራው። ቢሮዎችን እንዳልነበሩ አድርጓቸዋል። ህንጻዎችንም ጭምር ለመከትከት ሞከረበት ሁኔታ አለ አልፎ አልፎ አንዳንድ ቦታ ላይ። ይሄ ከፍተኛ ጉዳት ላሊበላ ላይ በአጭሩ ቶሎ ለማገገም ትንሽ ጊዜ ይወስዳል ብለን የምንሰጋው ስጋት ነው። በላሊበላ አብያተ ክርስቲያናት ላይ ቀጥተኛ ጥቃት ባይደርስም ከቅርብ ርቀት ከባድ መሳሪያ በመተኮስና ንዝረት በመፈጠሩ ቀጥተኛ ያልሆነ ጉዳት እንደደረሰባቸው አስረድተዋል። ከሐምሌ ከገቡበት ጀምሮ እስከ አሁን ድረስ እስከሚወጡ አሁንም ማጽዳት አልተሞከረም። ገና ቅርሱን ክብካቤ ባለማግኘቱ ምክንያት ቀጥተኛ ባልሆነ መንገድ ቅርሱን ያው ዳሜጅ እንዲሆን ያደረገበት ሁኔታ ሰፊ ነው መውሰድ ይቻላል። በተጨማሪ በቅርሱ ጋር እንደ ቅርስ የሚቆጠሩ ካህናትን ደሞዛቸውን በማስቆም ተከታታይ ለ4 ወራት ደሞዝ ባለማግኘታቸው በችግር ተሰደው ይሄዳሉ። በረሃብ ህይወታቸው ያለፉም አሉ እስከነ ቤተሰቦቻቸው። ይህ በእንዲህ እንዳለ ገናን በክልል ደረጃ በላሊበላ ከተማ ለማክበር ስራዎች መጀመራቸውን የአማራ ክልል ቱሪዝም ቢሮ ምክትል ኃላፊ አቶ ኤርሚያስ መኮንን ዛሬ በሰጡት መግለጫ አመልክተዋል። ገናን በላሊበላ የመጀመሪያው እና ዋነኛው ብለን አንደርላይን አድርገን እንደ ቢሮ እየተንቀሳቀስን ያለ ነው። ከውጭ ሀገር የሚመጣው እና ከሀገር ውስጥ ያለውም በሙሉ ተንቀሳቅሶ በላሊበላ ከተማ በታላቁ ደብር ተገኝተን በዓሉን እናከብራለን ብለን ዝግጅት እያደረግን ያለ ነው ማለት ነው። ላሊበላ ከተማ እና እንደ ሌሎች ከተሞች ሁሉ ወረራ ተፈጽሞበታል። መሰረተ ልማቶች ወድመዋል። የአየር መንገዱን ጨምሮ አሁን አገልግሎት እየሰጠ አይደለም ማለት ነው። ሆቴሎች ተዘርፈዋል። የቴሌ ኮሙኒኬሽን የመብራትና የመሳሰሉት የውሃ ፓይፖች ሳይቀሩ ተነቃቅለው ከጥቅም ውጭ ሆነዋል ማለት ነው። እነዚህን ሪካቨር እንዲያደርጉ ስራ እየተሰራ ነው ማለት ነው። መብራትና ሌሎች መሰረታዊ ጉዳዮች በአፋጣኝ መፍትሄ እንዲያገኙ እየተሰራ ነው ብለዋል። ጥረት የተደረገ ነው። ይሄንን ተቋሙ በልዩ ሁኔታ እንደሚያደርገው እርግጠኞች ነን። ካልሆነ ደግሞ አማራጮችን አይጠፉም ማለት ነው። ያለን ጊዜ ብዙ የሚያሰራ ከመሆኑ ጋር ተያይዞ በመብራት በኩል ኢዚሊ ማክሰስ ማድረግ ስለሚቻል ቴክኖሎጂ በዛው ልክ ብዙም ስለማይቸግር እናገኛለን የሚል ሙሉ እምነት ነው ያለን። ይሄ በሃይ ሌቭል ከፍተኛ አመራሮች ይዘውት እየተሰራ ነገር ተሰራ ያለ ስራ ስለሆነ ከላሊበላም የሚበልጥ ነገር ስለሌለ አቬሌብል ይደረጋል ማለት ነው። የላሊበላ ከተማ አስተዳደር የባህል ቱሪዝምና ስፖርት መምሪያ ኃላፊው መርጌታ መልካሙ እንደሚሉት ደግሞ የአካባቢውን ሰላም ለማስጠበቅ ማህበረሰቡ በንቃት እየሰራ እንደሆነ ገልጸዋል። ወጣቱ በጣም ተደራጅቶ አሁን የደህንነት ስራውን ለመስራት እዛው ላይ አደራጅተን ነው ኮሚቴ አቋቁመን ያንን ለወጣቱም ደግሞ ከፋፍለን ሰጥተን ነው ወደዚህ የመጣ ነው። ወደ አዲስ አበባ ወደ ባህር ዳርም መጥቶ የነበረው እየተመለሰ ስለሆነ ያለው በዓሉን ለማክበር መንግስትን በትኩረት ስለያዘው የአካባቢው ማህበረሰብም በደስታ ጭምር ከጠላት እጅ ነፃ ወጥተን ዘንድሮማ የተለየ በዓል ማክበር አለብን የሚል ስሜት ይዘን እየተንቀሳቀስን ነው ያለን። እንደ ላሊበላ ከተማ ነዋሪዎች ግን ከሁሉም በፊት የመብራትና የውሃ አገልግሎት በአፋጣኝ መጀመር አለበት። ቴሌኮም በከተማዋ ቀደም ሲል አገልግሎት መስጠት መጀመሩን መዘገባችን ይታወሳል። አለም ነው መኮንን ለዶቼ ቬለ ራዲዮ ባህር ዳር። በሰሜን ኢትዮጵያ ተስፋፍቶ ውድመትን ያስከተለው ጦርነት አልተቋጨም። የፖለቲካ ተንታኞች ቀጣይ መፍትሄው ወደ ሰላም መንገድ መምጣት ነው ቢሉም በአሁኑ ወቅት ያለው የተፋላሚ ኃይላት ይዞታ ግን ለዚህ የተቃረቡ እንደማይመስል ተገልጧል። አስተያየታቸውን ለዶቼ ቬለ የሰጡ ፖለቲከኛ እንዲሁም የታሪክና የሕግ ተመራማሪ እንዳሉት የጦርነቱ አውዳሚነትና ጫናው የማያጠያይቅ ቢሆንም ለጦርነቱ ሰላማዊ መፍትሄ ለመሻት የተፋላሚ አካላቱ ዝግጅት ያስፈልጋል ብሏል። የአዲስ አበባው ዘጋቢያችን ስዩም ጌቱ ዝርዝር ዘገባ አለው።
ጥቅምት 24 ቀን 2012 ዓ.ም አንድ ብሎ የተጀመረውና አሁንም እልባት አልባ ሆኖ የቀጠለው አውዳሚው ጦርነት ያለ አሸናፊና ተሸናፊ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ዘመቻ ለህብረ ብሔራዊ አንድነት ያሉትን ጥምር ጦር በመምራት ወደ መሃል የሀገሪቱ አካባቢዎች የተጠጋውን የህወሓት ኃይሎች ተፋላሚያቸውን ከበርካታ ከተሞች በማስለቀቅ ድል ቀንቶናል ካሉት ቀናት ተቆጥረዋል። በተለይም ባለፈው ቅዳሜ የመንግስት ጥምር ጦር በሰሜን ወሎ ሌላኛው የጦርነቱ ስልታዊ ከተማ ወልዲያን ጨምሮ ዞኑን ሙሉ በሙሉ በከፍተኛ ውጊያ በቁጥጥሩ ስር ማስገባቱ ተነግሯል።